ስለ ግቢ ጉባኤ ስናነሳም አንደኛ ራሳችን የምንገለገልበት ነው፣ ከኃጢአት የምንጠበቅበት ነው። ነገራችን ላይ በተለያየ አካባቢ ያሉ ወላጆች ልጆቻቸው ወደ ዩኒቨርሲቲ ሲገቡ ግቢ ጉባኤ ገብታሉ ብለው ይጠይቁት። ሰው አዋዋሉ ነው የሚመስለው። ከምትውለው ሰው ጋር ነው ጀጅ የምትደረገው። የምንገኘው ተመልካቾቻችን በመስሎ ሚዲያ ነው። ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ እንቀጥላለን ማለት ነው። ለአሁኑ ማንነት ግቢ ጉባኤ በማለፍህ ምን አስተዋጽኦ አለው? እንግዲህ ግቢ ጉባኤ የኔነት የመገለጫ ነው ብዬ ነው የማስበው። ማለት ሃይማኖቴን እንዳውቅ፣ ግብረ ገብነት ምን እንደሆነ እንዳውቅ፣ ከሰው መግባባት እንድችል፣ በጥቅሉ ግን የሰው አቋም የሰው ምንነት ጠቢቡ ሰለሞን ልጆች ሰው ሁን አይደል ያለው፣ ሰው እንደሆነ አድርጎኛል ነው ብዬ የማስበው። ቅድም የነገርኩህ እነዛ ወንድሞች በእነሱ ምክንያት በቃ ከብዙ ነገር ድነናል፣ ከብዙ ነገር ተጠብቄያለሁ። እኔ ብቻ ሳይሆን በጣም እልፍ አእላፍ የሆኑ ወንድሞችና እህቶች ናቸው በዚህ ግቢ ጉባኤ ሰው የሆኑበት እና ከዚሁ አንጻር ግቢ ጉባኤ ሰው የሚያደርግ ስለሆነ በተለያየ አካባቢ ያሉ ወላጆች ልጆቻቸው ወደ ዩኒቨርሲቲ ሲገቡ ግቢ ጉባኤ ገብታሉ ብለው ይጠይቁት። በጣም ብዙ ወላጆች እንዴ አንቺ የኔ ልጅ ነሽ አንተ የኔ ልጅ ነህ እስከሚል ድረስ ተቀይረው ያሉ ወንድሞችና እህቶች አሉ። ዲሲፕሊናቸው ተስተካክሎ ማለት የሰውነት አቋም ይዘው የሄዱ ልጆች አሉ። በዚያው ልክ ደግሞ ያው ዩኒቨርሲቲ እንደሚባለው ላወቀበት ገዳም ላላወቀበት ገደል አይደል የሚባለው። ብዙዎች ደግሞ እዚህ ከገቡ በኋላ ህይወታቸው ኮምፕሌት ተበላሽቶ ያልሆነ ሱስ ውስጥ ገብተው የሚሄዱ አሉ። እና ይሄ ሁሉ የሚመጣው ምንድነው? ሰው አዋዋሉ ነው የሚመስለው። ከምትውለው ሰው ጋር ነው ጀጅ የምትደረገው የምትውለው። ምክንያቱም ተደጋጋሚ ስትውል ያ ነገር ልምድ እየሆነ ነው። ልምድህ ደግሞ አንተን እየገለጸ ይሄዳል እና ለነዚያ ሁሉ መሰረት ነው። ዞሮ ግቢ ጉባኤ የኔነቴ የማንነቴ መገለጫ ናት። ሰው እንደሆነ ያደረገችኝ ናት። ውድ እናቴ ናት ማለት ነው የምፈልገው። ትክክል ነው። ምናልባት እዚህ ጋር እንዳልከው አንዳንድ ምን ይላሉ አንዳንዶችም ዩኒቨርሲቲ ያወቀበት ገነት ያላወቀበት ሲሆን ነው ምናምን ያነሳሉ እና በዛ ልክ ያው ከዚህ እያያዙ ነው። ግን አንዳንድ ነገር ምናልባት ምን ይባላል ግቢ ጉባኤ ያልተቀላቀለ አባል ያልሆነ ምናምን ነገር እንዳማኝ አይደለም የሚቆጠረው የሚሉ በሐሰት የሚተርኩ ሰዎች አሉና ስለነሱ ምን ትላለህ? አንዳንድ ስላሉ ማለት እዚህም አባል ሳይሆኑ በተለያየ ምክንያት ያው ማታቸው ሳይጥራጭሩ ምናምን አሁን ምን አለ መሰለህ የተደበላለቀ ሐሳብ አለ። ያ የተደበላለቀ ሐሳብ ምንድነው? አንድ ማህበር ውስጥ ገብተህ መማርና ኦርቶዶክስ መሆን የሚለውን ነገር ለይቶ ማወቅ ያስፈልጋል። እንደ መዋቅር እንደ ሃይማኖት ኦርቶዶክስ ተዋህዶ ሃይማኖት አማኝ ነን። ከዚያ ውስጥ ግን ማህበረ ቅዱሳን ውስጥ ገብተህ በግቢ ጉባኤ መማር ወይንም ደግሞ ሰንበት ትምህርት ቤት መጥተህ መማር እሱ አንድ አገልግሎት ነው። ኦርቶዶክሳዊ ማንነትን እንድትረዳ በኦርቶዶክስ መንገድ እንድትጓዝ እምነትህን እንድታከብር በእምነትህ ቀኖናና ዶግማ እንድትመራ ያደርገዋል። በዚህ መንገድ ስትሄድ የምታገኘው ጥቅም ይሄ ነው። ከዚህ ውጭ ሆነህም ደግሞ ዲሲፕሊን መሆን አንብበህ መረዳት ማወቅ ትችላለህ። ስለዚህ ግቢ ጉባኤ መማር አለመማር የኦርቶዶክስነት መለኪያ ግን አይደለም። ከዚያ ውጭ ሆነ ነፍ ኦርቶዶክስ አለ። እንደውም እኮ በፐርሰንት ቢሰራ እኮ ወደ ግቢ ወደ ዩኒቨርሲቲ ከሚቀላቀሉ ውስጥ እኮ 50% ሙሉ ለሙሉ እኮ የግቢ ጉባኤ ኮርስ ተምሯል ማለት እኮ አንችልም። በጣም ብዙዎቹ እንትን ነው። ግን ያ ሁሉ ኦርቶዶክስ አይደለም አይደለም እንትን ነው። ምንድነው ስትማር የተሻለ መረዳት ይኖርሃል ስለምነትህ። ስትማር የተሻለ እውቀት ይኖርሃል ስለምነትህ። ስለምታምነው ነገር ስለምንኖርበት ህይወት የተሻለ ምልከታ ይኖርሃል። እንድታውቀው ይረዳል። እና ማንም ሰው መጥቶ እንደ ደራሽ ውሃ ማንም አያፍስህም። ማንም ወደ ፈለገው መንገድ አይነዳህም። ስለዚህ ምንነትን ከመሰረቱ ጠንቅቀህ ሃይማኖትን እንድታውቀው ይረዳል። ምን ማለት ግቢ ጉባኤ መማር፣ ምን ማለት ሰንበት ትምህርት ቤት መማር እንጂ ከዚህ ማዕቀፍ ውጭ ያሉ ሰዎች ኦርቶዶክስ አይደሉም የሚል ነገር ድምዳሜ ላይ አይደረስም። ግን ምንድነው ለመጥፎ ነገር ተጋላጭ ትሆናለህ ነው። አሁን አንተ ሰንበትን ለምሳሌ ግቢ ጉባኤ ሄደህ ኮርስ ስትማር ብትውልና ወይም ደግሞ ውጭ ላይ ሆነ ዝም ብለህ ፊልም ስታይ የተለያዩ ሙዚቃዎችን ስታይ ብትውል ማንኛው ነው አንተን ወደ እምነት መንገድ ሊያስገባ የሚችለው የሚለው ነገር ማየት ተገቢ ነው። እንደው እዚሁ ጋር አንድ ማንሳት እንፈልገው ማህበረ ቅዱሳን ላይ ያሉትን እንደሆነ ነገር
ከዚያ ውጭ ያሉትን እንደሆነ ነገር አድርገው የሆነ መደብ ሰጥተው የሚመለከቱ ሰዎች አሉ። ይሄ በጣም ስህተት ነው። ማህበረ ቅዱሳን የአገልግሎት ማህበር ነው። እዚያ የምትገባው ልክ መጀመሪያ እንዳልኩ ትማራለህ በግቢ ጉባኤ ደረጃ። ከተማርህ በኋላ ያችን የተማርሃትን ደግሞ ለሌሎቹ ታስተምራለህ። ስለዚህ የአገልግሎት ማህበር ነው ማህበረ ቅዱሳን እንጂ ኦርቶዶክስ ነህ ወይም አይደለም ብሎ መስፈርት የሚያወጣ አይደለም። ነገር ግን ኦርቶዶክስ እንድትጠበቅ በሁሉም አማኞቿ ውስጥ እንዲሰርጽ ዶግማ ቀኖናውን እንዲያውቁት ስራ ግን ይሰራል። ስለዚህ የአገልግሎት የስራ ማህበር ነው ማለት ነውና በዚያ ልክ ላይ የምናየው ጥሩ ነው ብዬ ያስባለሁ። እናመሰግናለን። እዚህ ጋር በመጨረሻም ለግቢ ጉባኤ ተማሪዎች ለግቢ ጉባኤ ተሳትፎ የምትላቸው አጭር ምክር ካለ? እኔ በዚሁ አጋጣሚ የምላቸው በቃ ትክክለኛ የሰውነት መረዳት እንዲኖራችሁ የኦርቶዶክሳዊ እምነት መረዳት እንዲኖራችሁ ከፈለጋችሁ ግቢ ጉባኤ ገብታችሁ ተማሩ ነው። መማር ብቻ ሳይሆን ደግሞ እነዚህ በተለይ አጫጭር ስልጠናዎችን መከታተል፣ የተተኪ መርሃ ግብር፣ የተተኪ መምህር ስልጠናዎች ይሰጣሉ። በነገራችን ላይ ያው ባንገልጻቸው በጣም ብዙ ናቸው። ውስጥ ሲገቡ ያገኙታል። ዝርዝሮቹ በጣም ብዙ ናቸው። እነዚያን ገብተው ቢማሩ ማንም አይደለም የሚጠቀመው ራሳቸው ናቸው። እኔ ብያለሁ በመጀመሪያ ከሰው ጋር ማውራት አልችልም። ይኸው ዛሬ እንኳን ከአንተ ጋር ቁጭ ብዬ ለመነፍሰት በቃ ይህ እንኳን የመጣው በዚህ ነው። ይሄ ትንሹ የምንት ነገሩ ማለት ነው። ሌላውን ትተን ማለት ነው። መልካም እንግዲህ ተመልካቾቻችን የምንገኘው መስኖ ሚዲያ ላይ ነው። ሳብስክራይብ አድርጋችሁ ላይክ አድርጋችሁ ማየት መመልከታችሁ እንዳትረሱ። ስለ ግቢ ጉባኤ ስናነሳም አንደኛ ራሳችን የምንገለገልበት ነው፣ ከኃጢአት የምንጠበቅበት ነው። ነገራችን ላይ እዛ ሁኜ የዚያ አንዳንዴ ያው እግዚአብሔር መሀሪ ይባላል። የእሱን ያየኝን የትም ቦታ ራሳና እነሱ ያዩኝ አላዩኝ ከዚያ ሁሉ ምርቅበት ነው ብዙ ጊዜና እሱን መከታተል በጣም ወሳኝነት ነገር ነው። ራሳችን ቅድም እንዳለው ወንድማችን ራሳችን አውቀን የምንወጣበት ነገር ነውና እንሳተፍ፣ እንከታተል እንላለን። እሺ እንግዲህ መልካም ወንድማችን ተመረቅ፣ በኢንጂነሪንግ ሃይድሮሊክስ ተመረቅ፣ ወጣ። ከዛ እንዴት ነው የሚለው ነገር እናንሳና እስኪ እንደ መግቢያ ተሰጠና እናንሳለን ነገሮች። በባለፈው ክፍል እንዳየ ነው በእነዚህ በግቢ ጉባኤም በዩኒቨርሲቲውም ያሉት ተሳትፎች በእነዚህ ሁኔታ ሆነው 2009 ሰኔ 24 የጅግጅጋ ቆይታ ተጠናቀቀ ማለት ነው። ያው ከግቢ ጉባኤም ከዩኒቨርሲቲውም ተመረቅን፣ ወደ ቤታችን ተመለስን ማለት ነው። ከዚህ ስመለስ አጎቴ ነበር አዲስ አበባ። በጣም ቅን አሳቢ የሆነ ሰብስቤ የሚባል አንድ ጓደኛው ነበረ። ከሱ ጋር ሳኒታሪ ስራ ነው የጀመርኩት። 6 ወር ከሱ ጋር ሳኒታሪ ሰራው። ከዛ በኋላ ወደ ቤተሰብ ሄድኩኝ። እዛ ሰዓት የኛ ሰዓት በኢንጂነሪንግ መደራጀት የሚባል ነገር ነበረ። በግሩፕ ሆነ ለአምስት ለምናምን የሆነ ፈቃድ ታወጣና በኢንተርፕራይዝ ተደራጅቶ ስራ ነበረ። ከዚያ እስከ 2010 መጨረሻ ድረስ እሱን ሰራን። 2011 ደግሞ ያ ስራ ቆመ። መንግስት ራሴ ነኝ አቅርቦት አቅርቤ እናንተ የጉልበት ስራ ብቻ ስሩ ብሎ መመሪያ ወጣብን። ኮንትራት ይዞ መስራቱ ቀረ። ግሩፑ ተበተነን ወደ ግል ስራ ገባው። ከዛ የግል ኮንትራክተር ላይ ተቀጠርኩኝ። የሆነ ሩቅ ነው ወደ ዘመሮ የሚባል አካባቢ። እዛ አካባቢ የሆነ ትምህርት ቤት ግንባታ ገባው። እዛ የተወሰነ ወራት ቆየው። ከዛ ወጣሁ ደግሞ ሸሾ የሚባል አካባቢ እዛ ጤና ጣቢያ ግንባታ ነበረ። እሱን ማስገንባት ጀመርኩኝ። ብዙ ፕሮጀክቶች ነበረ ኮንትራክተሩ ያዘው። እነዚያን ሁሉ ሃንድል ለማድረግ በጣም በቃ ብር ይዘገያል ምናምን ፕሮጀክቱን ማስኬድ አልቻልኩም። ከዚያ ወጣሁ። ወዲያው ኮረና መጣ። ኮረና ሲመጣ 2012 ነው ኮረና የነበረ። ልክ የዛ ሰዓት መንግስት ቢሮ ላይ ማስታወቂያ ወጣ። እዚያ ገባሁ። በቃ እንደዛ እያለ ከዛ የመንግስት ቢሮ የመስኖ መሐንዲስ ሆኜ እየሰራሁ 2015 ደረሰ። ከዚያ ወደ ጅግጅጋ መጣሁ። 2000 ለስንት ዓመት ማለት ነው እዚያ ያቆየኸው? 6 ዓመት። 6 ዓመት ማለት ነው። ወደ ጅግጅጋ መጣሁ እያልክ ነው። የተገናኘነውም እዚሁ ነውና ወደ ጅግጅጋ ጆርኒ እንዴት ነው የተጀመረው? በዋናነት አሁን የምናነሳው እሱ ነው። ጅግጅጋ ለመምጣት ያሰብኩበት አንደኛው እንዳልኩ እዛ ወረዳ ላይ ሆኜ በቃ ምንም ራሴን አብዴት ማድረግ አልቻልኩም። ባለሁበት በቃ ስቴብል ቁጭ ሆነ። ምክንያቱም ወረዳ ነው፣ ትምህርት ለመማር ምንም አክሰስ የለም። በቃ አማራጭ አጣሁ። እዛው በቃ እንደዚህ ሆኜ ነው በቃ እዚህ ሊሚት ሆኜ ነው የምቀረው ምናምን የሚል ሀሳብ መጣብኝና
እዚያ ወደ ጎን ማማተር ጀመርኩኝ፣ ማሰብ ጀመርኩኝ። ከዛ ጅጅጋ ዩኒቨርሲቲ ሳይ ማስታወቂያ ወጥቷል ለፈተና ማስተርስ። ከዛ በኋላ በኢሪጌሽን ኤንድ ድሬኔጅ ኢንጂነሪንግ መጥቼ ፈተናውን ተፈተንኩ። ተፈትኜ ተመልሼ ሄድኩኝ ወደ መንዝ ማለት መንዝላ እዚያ ተመልሼ ሄድኩኝ። ከ2 ወር ነው ምናምን በኋላ ውጤት ተለቀቀ፣ እንዳለፉ ተነገረ። ከዛ በኋላ ደግሞ ወረዳውን ጠየቁ ትምህርት እንዲፈቀድልኝ ማለት ነው። እንትን አይደለም ጊዜና ደሞዝ ብቻ ፈቀደልኝ ማለት ነው። ጊዜና ደሞዝ ብቻ ተፈቀደልኝ። ደሞዝ ይልኩልኛል። ስራ እየሰራሁ እዚህ መማር ቻልኩ ማለት ነው። ያው በክፍያ በሴሚስተር ነው እዚህ የተከፈለ፣ በክሬዲት 800 ብር መሰለኝ የከፈልኩ ተማርኩት። ይከብዳል ነገራችን ላይ። በዛ ባለ ደሞዝም እንትን ላትል ትችላለህ። ጎን ለጎን ማንነት ነገሮችን ካልሰራ እዛ ክፍያው አለ፣ ኑሮ አለ። እዛ እኮ የሚከፈለው እኮ ለኢንጂነር 7180 ምናምን ብር ነው የሚደርሰኝ። በዚያ ብር ኑሮ ደግመህበት ምግብ በልተህበት ኪራይ ከፍለህ ከዛ በኋላ የትምህርት ከፍለህ የሚታሰብ አይደለም። ስለዚህ የግዴታ ስራ መስራት ነበረብኝ። ስራ አፈላለኩኝ ገባሁ። እዚህ በኮንትራት ማለት ነው። እሱን አለ ዋናው ጥያቄው። ለምሳሌ ትምህርቱ አለ፣ የኮንትራት ስራው አለ። ያው ሙያውን ወደ 6 ዓመትም እዚያ ስላገለገል ብዙ አዲስ አበባ ነው። እንዴት ለማስኬድ ቻልክ? እዚህ የጅጅጋ የለውጥ መንገድ የሚባል ነበረ። ክሊያንቱ የኢትዮጵያ ሮድ ኮንስትራክሽን አውቶሪቲ ነው። ኮንትራክተሩ ደግሞ የጋራን ኮንስትራክሽን ነው። እዚያ ድርጅት ነው የገባሁት። ጅግጅጋ እንደምታውቀው ሙቀት ስለሆነ ጠዋት ብቻ ነው ክላስ የምንማረው። ብዙ ሰዓት አይጋፋም። ያው የምታጠናው ነገር ነው የሚበዛው እና እንደዛ እያደረግኩ ስራውንም እየሰራው ትምህርቱንም እየተማርኩ ቀጠለ። 3 ሴሚስተር ተምረን ክላሱ አለቀ። ከዚያ በኋላ ሪሰርቹ ላይ ስንደርስ ወደ ቢሮ ጆይን አደረግን ማለት ነው። የማስተርስ ትምህርቱን ለመማር ነው ለሁለተኛ ጊዜ ወደ ጅጅጋ የመጣሁና እንዴት ነበር እሱ ትምህርቱ በራሱ ከስራው ጋር ያለው ስለሆነ ያወራን? ትምህርቱ ከባድ ነው፣ ግን እኔ መጀመሪያ በጣም ፍላጎቴ ሀይ ሆኖ ነበር እዛ ሆኜ ለመማር። እንደገና ውጤቴ ደግሞ የዛኛው የዲግሪ ውጤት 3.45 ነው እንዳልኩ። እነዚያ ቻሌንጆችም ስለነበሩ ተደማምረው 3.45 ነው የነበረ። በቃ ማስተርስ ላይ ይህን ውጤት ማሻሻል አለብኝ የሚል ለመበቀል እንትን ነበር ውስጤ ላይ ኃይለኛ የሆነ ቁጭት ነበር እና ያንን ለመወጣትም ጭምር ነው። ከዛ እዚህ ስገባ እንዳልኩ በቃ ራሴን ሪጂድ አድርጌ ነው የጠበቅኩት። ክላስ ሄዳለሁ፣ ከክላስ ስመለስ ስራዬ ቦታ ደርሳለሁ። ያው የገጠር ልጅ መሆኔ ያዳገት ቁልቁለት ጠቅሞኛል። በእግሬ ነው በቃ እንደዛ እያደረኩኝ ትምህርቱም አሪፍ ውጤት ነው የነበረው። ከመምህራኖች አሪፍ ሪሌሽን ነው ያለኝ። እዚህ ስራ ሲገጥመኝ ስራዎችን ኦርደር አድርጌ እነግራቸዋለሁ በግልጽ እንደዚህ ስራ እየሰራሁ ነው የምማረው ብያቸዋለሁ። ከዛ ስራዬን እሰራለሁ። በጣም አስቸኳይ ነገር ሲኖር ክላሱን ፖስትፖንድ እንዲያደርጉልኝ እጠይቃቸዋለሁ። እንዳልኩ በገስት ስለሆነ የምንማረው ሰዓቱን ተመካክረን ነው የምታደርገው። ከዚህ ሰዓት እስከዚህ ሰዓት ብዙ ጊዜ ጠዋት ነው። ጠዋት ደግሞ የኔ የስትራክቸራል ዳታዎች ብዙ የሚሰበሰቡት ማታ ላይ ነው። ጠዋት ቦታቸውን አስይዤ እሄዳለሁ። ልክ ስመለስ ከሰዓት እሄዳለሁ። ያንን ስራዎችን ጠርቅ አድርጌ ሪፖርቴን አዘጋጃለሁ። ሪፖርት ነው የማደርገው። ሪፖርቱን እልካለሁ ለኮንሰልታንትም ለቢሮ መሀንዲስ ማለት ነው። በቁጭት ስለሆነ ውጤቱም አሪፍ ነበር። 3.81 ነው ይዤ የተመረኩት። ያስጨብጨዋል። ምናልባት እንደ አጠቃላይ ስለ ስራው ሁኔታ ከወጣ በኋላ ማለት ነው እዚያም እዚህም ስራው አለና በጣም ጥሩ አጋጣሚ የምትላቸው እና ፈተና የምትላቸው በስራው ላይ እንደ አጠቃላይ ማለት ያው ሁሉም ጠቅለል ያለ ነገር። እሺ አመሰግናለሁ። ፕሮጀክት 6.93 ኪሎ ሜትር ነው። 7 ኪሎ ሜትር በቆሎ ወስደዋል። ፕሮጀክቱ ሁሉ ነገር አብሮ የያዘ ብሪጅ፣ ስላብ ከለበት፣ ዩቲሊቲ፣ ሰከንደሪ ዲሽ ማሶኖሪ፣ ሪቴኒንግ ወል ማሶኖሪ፣ ከርብስቶን፣ አስፋልት አለ። ባለሙያዎች ታውቃቸዋላችሁ። እርዞርክ አለ። አላሸኝም የሚታይ ነገር ስለሆነ ነው። እነዚህ ስራዎች ሁሉ ስላሉት እኔ በጣም እድለኛ ነኝ ያልኩት። አንዱ ኦፖርቹኒቲ የምለው እነዚህን ስራዎች ከመጀመሪያው ጀምሮ ለማየት እድሉ ነበር። የትኛውም ፕሮጀክት ላይ ብሄድ አሁን የሚከብደኝ ነገር ይኖራል ብዬ አላስብም። ምክንያቱም ኢች ኤንድ ኤቭሪቲንግ ቆሜ ነው ያየሁት። ኢች ኤንድ ኤቭሪቲንግ ስራው ላይ እየዋልኩ ነው ያየሁት። ያንን ስላየሁት በዚህ በጣም ደስተኛ ነኝ።
ፕሮጀክቱ ላይ የነበረው ቻለንጅ የመጀመሪያው ቻለንጅ ያው የትምህርት እየተማርኩ ስለሆነ መጀመሪያ አካባቢ ባረር ደርሼ ነበር። አንድ ፎርማን በቃ ሁለተኛ እንዳትመጣ ሁሉ ብሎ ነበር። አፕግሬድ አደረኩና ደግሞ የተወሰነ ቦታ ስቀይር ደግሞ ያ ነገር ቀለል አለ። ጉዳቱን ነው እንጂ የሚጎዳው ስራውን ሰራዋል። ጉዳቱ ግን ከባድ ነው ስላለ ከትምህርት ተመልሰን እንደገና በፀሐይ 4 ኪሎ ሜትር 5 ኪሎ ሜትር ድረስ በእግር መጓዝ ነው። በጣም እነዚያ ቻሌንጅ በዚያ ነው። ሌላው ስራው ላይ የነበረው ቻሌንጅ ከተማ ስለሆነ አንዳንድ የፈረሱ ቤቶች ነበሩ። በዚያ ይሁን ራይት ኦፍ ዌይ ችግር ያለባቸው አንዳንድ ደግሞ ህብረተሰቡ ማታ ምንም ምን አይጠፋም አንዳንድ እነዚያ ቻሌንጆች ነበሩ። ብቻ ግን ታለፉ። እንደዚህ ሆኖ አሁን ፕሮጀክቱ ወደ መጨረሻው ደርሶ የመጨረሻው ላይ አስፋልት ነጠፋ ላይ ነው ያለው እና ከዚያው ጋር ተያይዞ ኮሪደርም ሰራን። 1 ኪሎ ሜትር ኮሪደር 2017 ላይ ሰርተን አስረካ። ነገራችን ላይ ያው ጅጅጋ እንግዲህ ተመልካቾችን እንደሚያዩት አምራለች ነው ማለት ነው። በጣም አንተ ማን አካል ነበርክ ማለት ነው? አዎ አሻራ ያለበት ለበጣም የምንገኘው መስሎ ሚዲያ ላይ ነው። ሳብስክራይብ እንዳትረሱ። ጠቅለል ሲደረግ እንጂ ወደ መጨረሻው ስንሄድ እዚህ ለመድረስህ ዋነኛው መርህ ስኬት ማለት ገንዘብ ማግኘት፣ ፎቅ መስራት፣ የሆነ ነገር ማድረግ የሚመስለው ሰው አለ። አሁን ብዙ በተለይ እንደ ወጣት የምንረዳው ነገር ያሆናል እና እኔ እንደኔ ግን በኢንጂነሪንግ 1ኛ ዲግሪ 2ኛ ዲግሪ ድረስ ከዛ ተጨማሪ ደግሞ ቅድም በተለያየ በፊት ባሉት ክፍላት እንዳየነው ከገጠር ተነስቶ ብዙ መንገድ ወስዶ የሚበላ ምግብ ለ5 ቀን ያክል አንድ ጊዜ የተዘጋጀ ምግብ እስከበላ ድረስ ህይወትን ለመቀየር የሚል ነገር አለና እሱ ትልቅ ሳክሰስ ነው እና ከእሱ አንጻር እዚህ በመድረስ ምንድን ነው ትላለህ? እስኪ የሚለውን ነገር ያው አንደኛው ስለ እንትን የምትለው ነገር አለ፣ ፊልም የምታደርገው ነገር አለ። በእርግጥ እኔ አሁን ያሰብኩት ላይ ገና አልደረስኩም ማለት መቅረፍ አለብኝ ብዬ ያሰብኳቸው ችግሮች አሉ። እንደ ማንኛውም ግለሰብ አሁን አንድ ያስኩት እቅድ ለምሳሌ ቤተሰቦች እንዳልኩ በገጠር ነው። የገጠር ኑሮ ልፋት ነው ታውቃለህ። እና አንዱ ፒላር ፖይንት ቤተሰቦችን ወደ ከተማ አስጠግቼ ነው በቃ አሁን እቅዴ ላይ ደረስኩ ብዬ የማስበው። በእኔ ከተማ ወጥተው በቃ እንደ ማንኛውም ሰው ፎይ ብለው በሰንበት አስቀድሰው ተመስገን ብለው ፈጣሪያቸውን አመስግነው እረፍት አድርገው ከዚህ ዓለም ቢያልፉ በጣም ደስ ይለኛል። እንደምናገር አንዱ ማስበው ይሄ ነው። ሌላው ግን ሁልጊዜ የምጠቀማት አንዲት ቃል ያለችኝ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል መጽሐፍ ቅዱስ። እና ልክ ስራህን እየሰራህ በዚያው ልክ ደግሞ ኦርቶዶክሳዊነትን ጠብቆ አብሮ መንቀሳቀስ በቃ ከግቢ ጉባኤ ያገኘው ትልቁ ነገር ይሄ ነው እና በዚያ መንገድ መጓዝ። ሌላው ግን የምድር ስራ የጥረት ውጤት ነው ብዬ አስባለሁ ከእግዚአብሔር ጋር። መጽሐፍ እንደሚለው ከኔ ውጪ ምንም ልታደርጉ አትችሉም ይላል ይነግራል እዛው ጋር። ከዛ ደግሞ ሐዋርያው ያዕቆብ ምን ይላል? እግዚአብሔር ቢወድ እና ቢፈቅድ ብንኖርም ይህንን ወይም ያንን እናደርጋለን በሉ ይላል። ስለዚህ እቅድ ማቀድ አለብን፣ በእቅድ መንቀሳቀስ አለብን። ምድር ላይ የምታገኘው ነገር የልፋት ውጤት ነው ከእግዚአብሔር ቸርነት ጋር ማለት ነው። ስለዚህ ጥረት ያው ወሳኝ ነው ብዬ ነው የማስበው። እኔ እንኳን ይሄን ያህል ጥረት አለ ለማለት አይደለም ለመናገር ተሰነፎቹ ነው የምመደበው፣ ግን ሀሳቤ ትልቅ ነው ብዬ አስባለሁ። በዚህ ልክ ይህን ሚዲያ በማሳደግ ቢያግዙ ጥሩ ነው ብዬ አስባለሁ። ግድ ነው። ይሄማ ለጀማሪ ጥሩ ነው። በመጨረሻም እንዳጠቃላይ ማለት ነው ወጣቶች ከወንደሰን ከዚህ ከአሁኑ ከተለያዩ ክፍላት ካየናቸው ማስተላለፍ ለሚፈልገው ከወንደሰን ልማር ወይም ደግሞ ምንድን ነው የሚለውን ነገር ማስተላለፍ የሚፈልገው ነገር ካለ? ያው ስለዚህ አሁን ሰው ያስተምራል ምለው ነገር ምንም ነገር የለኝም፣ ግን ምናልባት ቢሆን ብዬ የማስበውን የምለውን ነገር ባስቀምጥ አንደኛው ነገር በቃ ስንማር ራሳችንን፣ ቤተሰባችንን፣ ሀገር ለመለወጥ እንደሆነ መረዳት ማለት የተፈጠርንበት ዓላማ ለራሳችን ብቻ አይደለም የሚለውን ነገር ሰው ቢገነዘብ ጥሩ ነው። ሁል ጊዜም ግን በጥረት መንገድ ብናልፍ መልካም ነው ብዬ አስባለሁ እና እምነታቸው ላይ ያላቸው ምልከታ የተሻለ ነው መልካም ነው ብዬ አስባለሁ። እናመሰግናለን ስለነበረን ቆይታ። እንግዲህ የተለያዩ ሀሳቦችን አንስተናል። በዚህ ታሪክም ዋናው ዓላማችን ሰዎች ምን ይማራሉ ወይም ደግሞ ምን እማራለሁ ከዚህ ትንሽም ነገር ቢሆን በነገራችን ላይ ውጣ ውረዱ ምንድነው የቃኘነው ነገር ከገጠር እስከ ከተማ
እስከሆነ እያንዳንዱ ገጠር ላይ በኩራዝ የተለያዩ ነገሮችን እሳት አንድደን ሁሉ አነበን ምናምን ምንሄድ ስላለን እሱ ሁሉ እዚያ እንደማያስቀረን በተለይም ደግሞ ለሴቶች እህቶቻችን ለወጣቶች ወንዶች እንዲሆኑ እነዚህ ነገሮች ብንጠቀም እዛ መቅረት እንደማንችል የሚያሳይ ነገር ነው። ሚዲያውን ሳብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ያው እንድታግዙት ነው። ወንድማችን ኢንጂነር ወንደሰን መስኖ ሚዲያ በሚል የመጣበት ነው። ይህን እንድናሳድግ ለሁላችን መልእክት ነው። በሌላ ዝግጅት እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። እናመሰግናለን። እኔም አመሰግናለሁ። ያው እንግዲህ በእርግጥ ራሱን አላስተዋወቀም መሰለኝ። ወንድም ቢረሳው ይባላል። እሱም የጅግጅጋ ዩኒቨርሲቲ የግቢ ጉባኤ ፍሬ ነው። ስለዚህ እሱንም በዚህ አጋጣሚ ማመስገን እፈልጋለሁ። ክብር ይስጥልኝ። እናመሰግናለን።